የሀቢባ የራሷ ስራ ነው። ይሄ የራሳችን ስራ ነው። ኖ የመታረቁን ነው ምልክ ውስማንዬ፣ የመታረቁን ሀቢባ ቤት ይሰራሉ። እኛ የራሳችን እኛ ቤቷን እንስራላት። ይሄ ነው ነጥቡ። ያው በትልቁ አድርገውና አሳያቸው። 600 ድርሃም አስገብቼላችኋለሁ። በኢትዮጵያ 29 ሺህ ብር ነው። ወሬ ምንም አይሰራም ብራዘር ኡስማንዬ። ያው ስላመጣቸው ቴንኪው። ለሌላ ሰው ግን እዚህ ጋር እየመጡ ይሄ አንተ አሁን የማውቃቸውን ነው የማስገባው አትበል። እኔ አታውቀኝም። የማታውቀው ሰው ነው እዚህ ጋር ሊያደርግ የሚችለው። ከዚህም የበለጠ ልናደርግ እንችላለን። የሚፈልጉት ነገር ካለም እንደዚህ የሚመጡ ከሆነ እናንተ ጋር ያውሩን። የልጆች እናት ነው በእውነት ሳየው፣ ለቅሶሽን ሳየው፣ ንግግርሽን በእውነት ነው የምልሽ። በጣም ጠንካራ ሴት ነሽ። በጣም ግን አንድ ነገር ወቂ፣ ልጆችሽ ከመከራው የተነሳ ያለ ብስጭት አለባቸው። ጠልተውሽ አይመስለኝ። ለምን እዚህ ያለሁበት ሀገር ትሮማ የሚባል ነገር አለ፣ የልጅነት ትሮማ። ያ ትሮማ ሲመጣባቸው ነው ከአንቺ ጋር የሚያጋጫቸው። አንቺም እንደዛ። ለምን ያሳለፍሽው ሁሉ ስትናገሪ ሰምቻለሁ። በችግር ስለሆነ ሳታውቂው የተናገርሻቸው ልባቸው ያዘነ ነገር አሉ እና እነርሱም እንደዛ። ስለዚህ እወቂ እና አንቺ አይደለሽም ችግሩ፣ መከራው ነው ይሄን ነገር ያመጣባችሁ። ችግሩ ነው ችግር። በእውነት ነው የምልሽ። ልጅና እናትን ብቻ አይደለም አደጋም ያመጣል። እንደውም እግዚአብሔር ይስጥሽ ወጥተሽ እንደዚህ መናገርሽ ሰላም እንዲመጣ እኔ እንደውም መፍትሄ እየሆነ ነው ብዬ የምለው እና ለልጆችሽ እንዳልሽው ልብሽ ክፍት ስለሆነ እግዚአብሔር ይመስገን። ልጆችሽንም እወቂ፣ ያጠፉት አውቀው አይደለም። ይሄ ችግር ነው ብዬ እልሻለሁ እና ልብሽ እንዲሁ እንደተከፈተ ይሁን። እናት አንድ ነች፣ ሌላ እናት አይኖራቸውም። ወቂ ያውቃሉ። አንድ እናት ነው ያላቻቸው። ችግሩ ነው እንዲህ ያደረጋቸው። ስለዚህ አንቺ እንደ እናትነት ልብሽ የተከፈተ ይሁን። ለይቅርታም እነሱ ቢሉሽም ይቅርታ ማድረግ ቢገባሽም ለልጆች ስትይ ይቅር በያቸው። እሺ ብለሽ አጥፍቻለሁ በይ። ለምን ልጆችሽ ናቸው፣ ደምሽ ናቸው፣ አንቺን የሚተኩ ናቸው። ስለዚህ እኔ በእውነት በሁለታችሁ መሀል ያለውን አንቺ ከዚህ በኋላ ምንም ክፉ ነገር ስለ ልጆችሽ ለማንም አትበይ። ከእነሱ ጋር ለሰላም አርጊው። በጣም ብዙ ገስላከ ሰው ስላለ ባካችሁ ሌላ የምልሽ እኔ በምችለው አሁን ፎሎ አድርጌሻለሁ፣ እልክልሻለሁ። አካውንቱን ሰጥቶ አገኙ መስኪዬ ፎሎ አድርጌሻለሁ። እኔ ምልክበትንም እነግርሻለሁ እንዴት እንደምልክ። መስኪ ያው ከአሜሪካ ስለሆነ ትንሽ ጨመር ቢያደርጉበት እንደው ለአላህ ብለው አሜሪካ አይደለሁም እኔ ከሌላ አሜሪካ አይደለሁም፣ ግን እኔ በውስጥ እልክልሻለሁ። እናት ነኝ አውቃለሁ። አሁን ዶም ስሰማ ቤት የለሽም ሲባል ትክክል፣ ሁላችን መርዳት አለብን። መጀመሪያ ችግርሽ ቤትሽ ነው፣ መጀመሪያ መኖሪያሽ፣ ከዛ በኋላ ነው መፍትሄውና በእውነት እኔ በቃ ምንድን ነው የሚባለው አካውንትሽም ፎሎ አድርጊያለሁ። ከውስጥ አወራሻለሁ። እዚህ መናገር አልችልም፣ አወራሻለሁ። እሺ፣ እግዚአብሔር ከአንቺ ጋር ነው። አይዞሽ፣ በርቺ። ጠንካራ ነው ልብሽ። አይዞሽ፣ በእውነት የማደንቅሽ ሴት ነሽ። በርቺ። አሁንም ከልጆችሽ ጋር ጠንክሪ። እሺ፣ እግዚአብሔር በእውነት አገናኝቷችሁ ሰላም ተፈጥሮ ለማየት ያብቃል። እኔ ይሄን ነው አምድሽ እና በእውነት እግዚአብሔር ይባርክሽ። በቃ ያው ፎሎ አድርጊሻለሁ፣ አወራሻለሁ። እሺ ስላስገባችሁ አካውንት ቁጥሩን አንድ ጊዜ ልንገርሽ ማዚ መስኪዬ። ከእሷን ያው እሷን አወራታለሁ ብያለሁ። ስለማወራት አገኛታለሁ፣ አወራታለሁ። ፎሎ አድርጊ። እሺ፣ ፎሎ ጎረቤቷ ስላለች አንተ ፖፖላሪ ምንድን ነው የምትለው? አመሰግናለሁ፣ አወራሻለሁ በውስጥ። እሺ፣ ሌላ ከአሜሪካ ኑ ግቡ። የአሜሪካ ቀና ሰዎች እየመጡ ነው። ኑ ግቡ። አንዳንድ ሰው ሀገሩን መናገር አይፈልግም። እሺ፣ ከአሜሪካ እንኳን ደህና መጣሽ ካለቤ ፖፖላሪ ምናምን እንደዚህ አይነት ሰዎች ብልግና ቦታ ላይ ይሄዱ። እንደዚህ የሚሳደቡ ሰዎች ማለቄ ተቆጥ። አንዴ ይቅርታ ወንድም። እነ ፖፖላሪ ምናምን እኛ አሁን እየሰራን ያለ ነው የጸጋ ስራ ነው። እናንተ የብልግና ሚዲያችሁን ይሄ አረቄ እየጠጣችሁ የምትሰበሰቡበት ሚዲያችሁን እዛው አረቄ ቦታ ታወራላችሁ። አሁን ፖፖላሪ ታሪኩ አልገባውም፣ ለዛ ነው። አንዴ ይቅርታ ቲቲ ፖፖላሪ እዛው አረቄ እየጠጣ
አጭር ቀሚስ አድርጎ የሚዞሩ ሰዎች ጋር እነሱ ጋር ስጨርስ ትመጣላችሁ። እዚህ አረቄ የመጠጡ ሚዲያ እየከፈታችሁ ጤሌል የምትሉ ሰዎች እዛው ተበሰዳደቡ። አንዴችን እናት እናግዝና እኛ እንጨርስ። ጋይሶች ቀጥል ወንድማችን። ሰላም ሰላም ብያለሁ። ኡስማን ሁላችሁንም እንኳን ደህና መጣህ። እንዴት ነሽ? ደህና ነሽ ወይ? ስላየሽ በጣም ደስ ብሎኛል። በድጋሜ ያው ስከታተል ነበረ ሁሉን ነገር ከሜዲያውም ሆነ እዚህ ቲክቶክ ላይ ሁሉን ነገር ስከታተል ነበር አይቻለሁ እና ያሳዝናል የተፈጠረው ነገር እውነት በጣም ልብ ይሰብራል። ግን እግዚአብሔር ይመስገን አሁን እግዚአብሔር ደግሞ ደርሶልሻል። እናንቺም ለልጆችሽ እምላለሁ እግዚአብሔር አስታርቋችሁ አገናኝቷችሁ ደግሞ ቁጭ ብላችሁ ደግሞ በደስታ ይሄ የሚሰበረው ሰብሮ አጋንንት ሴጣን የሰራው ነገር ሰብሮ የእናትና የልጆች ፍቅር እንዳተሰብስቦ ማየት ደግሞ ለዚያ ያብቃላለሁ። አካውንት ነምበሩን ስክሪንሻት አድርጌዋለሁ። ቅድም ጀምሮ ነበርኩኝ እና አድርጌዋለሁ። አሁን ከሰዓት በኋላ ብር አስገባልሻለሁ። በየወሩ ደግሞ ማነው በየወሩ ለሰው ብዬ ሳይሆን ለእግዚአብሔር በየወሩ ደግሞ መንዝሊ ተቆራጭ አደርጋለሁ አስቀምጣለሁ ለአንቺ ብዬ ያንን ብር ለሰው ሳይሆን ለእግዚአብሔር ቃል ስለገባው በየወሩ ደግሞ እሱን ብር አስገባለሁ። ስልካቸው ጋ ይሁን ፎሎ አድርጊኝ፣ ፎሎ ኡስማን አድርጉኝና ያው ስልካቸውን ይዛል እንዴ? ቆይ አንዴ ስልካቸውን ይዛል አላስኩኝ። ልንገርህ ስልካቸውን ሌላ ስልክ ይዛል። አንዴ ቆይ አንዴ ቀጣ አንዴ ሁላችሁም ዝም አንዴ የእኛ የሚልኩ ሰዎች ብዛት ስለምናውቃቸው ነው የምናስገባው እኛ። ስልካቸውን ያዝ ልንገርህ። እሺ 09 12 ኦኬ 90 ኦኬ 22 ኦኬ 98 ኦኬ። ዋትስአፕ ትጠቀሚያለሁ ማዘር በዚህ ስልክ? አዎ ዋትስአፕ ማላል። እሺ በቃ እኔ እሱ ቀጥታ ስለማይደውል በዋትስአፕ ስለሚደውሉት ነው። እሺ ከውጭ ነው እኔ ከዚህ ነገር ከውጭ ሀገር ስለሆነ በዋትስአፕ ነው የሚደውሉት። እሺ ማዜ እግዚአብሔር ከእናንተ ጋር ይሁን። ቤታችሁን ይጠብቅ። ይህን ያዘጋጃችሁ ደግሞ ኡስማንም ቴቴም ሁላችሁን ምንም ችግር የለም። በወጣ ይተካል። እንዳንተ ነው የገባሁት። አሜን። እሺ በጣም ነው የምናመሰግነው። ወንድ ልጅ እናቱን የሚወድ ወንድ ልጅ በዚህ ልክ ነው። በቃ እናት የሚወድ ወንድ ልጅ እንደ እናቴ አድርግቼ ይረዳሉ ይላል። ጋይሶች በጣም በወጣ ይተካል። እናመሰግናለን። እሺ ወንድም ወንድ ልጅ እንደዚህ እናት የሚወድ ሰው እንደዚህ ነው። ወላሂ ሰማ ኡስማን ሰላማችሁ እንዴት ናችሁ? አለን ብራዘር አሉ ትሮማ አፍሪካ መወለድ በራሱ ትሮማ ነው። ትሮማ ምናምን አይደለም። በቃ መረዳዳት፣ መተጋገዝ የሁላችንም እናት ትሁን ማለት ሌላ ታሪክ ነው። የእነሱን የወላጅ የቤተሰብ ነገር ይጨርሱታል። ኮመንት እያነበብች ነው ቲቲ አይደለም። ሀቢባ ጨርሳለሁ ብላለች። ይታረቃሉ። ምን ይላል? እሱኛው አይደለም የምንል ጋህባ ወለደል ሐራም ሀቢባ እስቲ ኡማ ሀቢባ የራሷ ስራ ነው። ይሄ የራሳችን ስራ ነው። ኖ የመታረቁን ነው ምልክ ኡስማንዬ፣ የመታረቁን ሀቢባ ቤት ይሰራሉ። እኛ የራሳችን እኛ ቤቷን እንስራላት። ይሄ ነው ነጥቡ። ነው። ሰላም አለይኩም። ቀጥል ተስፋ። እሺ እንዴት ነሽ ማዚ? ወይ ስምሽ ኦኬ። እንዴት ነሽ? ሁሉ አማን ነው? አብሽር አብሽር። እንዴት ነሽ? ጤና ሁሉ ነገር አልሐምዱሊላህ። ምን ሆናለሁ? እናንተ ያላችሁ ምን ሆናለሁ? አባዬ ምን ሆናለሁ? ችግር የለውም። ጠንከር በይ እህታችን። በርቺ አለው እሺ አለ ያኑር። ተባበርሻለሁ እምችለው። እሺ እኔ ጌታ ኑሩልኝ። ጠንከር በይ ኦኬ። ያው ሰው እኔ አማርኛው ሊያጥረኛል ብቻ አብሽር። አብሶ ኢትዮጵያ ውስጥ ያላችሁ እናቶች በጣም ጠንካሮች ናችሁ። በጣም እኔ ያደግኩበት በጣም ስለማውቀው እንዴት በጣም ቻሌንጁ ስላለ በጣም እዚህ ያለ እናትና እዚህ ያለ እናት በጣም ይለያያል። እዚህ ብዙ የመንግስት ሰፖርት አለ ብዙ ነገር የሚተጋገዙ ነገር አለ። የአረብ ሀገርም ብቻ የሆነ ብዙ ነገር የሚቻቸው ነገር ግን የኢትዮጵያዊ እናት ልክ እንደ አንበሳ ናት። ከአንበሳም በላይ ናት። ጀግና ናት። አንቺ ደግሞ ጀግና ነሽ። በጣም ገባሽ? አላህ ያውቃል ሁሉ ነገር ገባሽ? የሚታገዘው ካለን ይኸው ኡስማን ወንድሜ ነው አለ። ችግር የለውም። እኛ በምንችለው በሀሳብም በገንዘብም ምናምን አግዝሻለሁ። የምችለውን እኔ ልክልሻለሁ። እሺ አባዬ አረጊዋለሁ። እስክንሽ ታረጊዋለሁ። እንትንሽን በቃ ኡስማን እሺ ቴንኪ ብራዘር። እሺ ወላሂ ነው ወላሂ ስላየ ነው የገባው።
እሺ ሪስፔክት ማን። እሺ ቻው። እናመሰግናለን። ቀጣይ የገባችሁ ሰዎች በጣም ብዙ ሰዎች አሁን ስለሚነሱ ከአረባ እባካችሁ ሼር እያደረጋችሁ ሀሳባችሁን ለማሳጠር ሞክሩ። እዚህ ጋር የተሰባሰብነው በቤተሰብ ጉዳይ ለመግባት ሳይሆን ያለውን ነገር እናታችን ችግር ላይ ናቸው፣ ረድተናቸው ለማለፍ ነው። ባይዘዌ ሳላ በዛው የምትነግራቸው ነገር የልጆቻቸው ነገር ሀቢባ ቤት ማስታረቅ ከቻለች እዛው ሀቢባ ታስታርቅ። እኔ የከፋኝ እንደ አንድ እናትን ሚዲያ ላይ በዚህ ልክ አምጥቶ አይባቸውን ማውጣት ተገቢ አይደለም። እላፊ ስለሆነባቸው ነው እናት የወጡት። ስለ ቸገራት ነው እቺ እናት ልጆች እርዱኝ ብላ የወጣችው። አለቀ። 4 ነጥብ። በቃ እችን እርዳት። እንደ እናት አይቼን እረዳታለሁ። እንደ እናት አይተን ሁላችንም ከ1 ብር ጀምሮ እንርዳት። ወላሂ የምታገኘው ከማንም አይደለም። ኸይር ስራ፣ መልካም ስራ የሰራ ሰው። እሺ እንደምን ዋላችሁ? ሰላምላችኋለሁ። በመጀመሪያ ማዝዬ እንዴት ዋልሽ? አጠር አድርጌ ለመናገር ፈልጋለሁ። እውነት ለመናገር በጣም ማለት ውስጤ እየተረበሸ ነው ማውራሽ። በጣም ደስ ብሎኛል አሁን ስላየሁሽ። እኔ እንጃ የእናትን ፍቅር በቃላት መግለጽ ያቅታል ነው። ስለዚህ እኔ ደግሞ እናቴ የአይኔ ብሌን ናት። እየኖረች እንኳን የምትሞትብኝ እየመሰለኝ በየቀኑ የምጨነቅላት እናቴ ናት። ያ ማለት አንቺ ስለዚህ ስላየሁሽ በጣም ደስ ብሎኛል። ስታለቅሽ አብሬሽ አልቅሻለሁ። እውነት ለመናገር ምንም ጥርጥር የለውም። እንባሽን እናብስልሻለን። አይዞሽ፣ ከጎንሽ ነን። እንዳታለቅሺ፣ ማዘን የለም። የምትደሰችበት ቀን ቅርብ ነው። እሺ የኔ እናት፣ አይዞሽ፣ በርቺ። የኢትዮጵያ ሕዝብ ይኸውልሽ ምን ያህል ለእናት ክብር እንዳለ እያሳየሽ ነው። እናቱን የሚወድ ሁሉ ይረዳሻል። በእናት ድርድር የለም። እናትና አይን አንድ ናቸው። አይን ከጠፋ ጠፋ ነው ማዚ ያለ። ስለዚህ እናት ምንም መለኪያ ለአንቺ እኮ ምንም እኮ ያንቺን ፍቅር እኮ አይገልጸውም። ቤት እኮ ለአንቺ ያንቺን ምን ልበልሽ ያንቺን ክብር ለማሳየት ያህል ነው እንጂ ምንም አይገልጽም። ሌላም ይገባል ለእናት። ስለዚህ እናትዬ ከጎንሽ ነኝ፣ ረዳታ ስክሪንሻት አድርጌያለሁኝ። አይዞሽ። በዚህ አጋጣሚ 1000 ሰው አለ። እባካችሁን እናቶቻችንን እንንከባከብ፣ እናክብር፣ በምንችለው እንርዳ። ከምንም በላይ ክብር የኢትዮጵያ እናቶች ክብር ይገባቸዋል። እና በጣም ነው የምወድሽ የኔ እናት። አይዞሽ፣ አስገባለሁ። እኔ ቆንጆ ረዳሻለሁ። አይዞሽ፣ ሁላችንም ከጎንሽ ነን። ጤናሽን ይስጥሽ። እሺ የኔ እናት። አሜን አሜን። የኔ እናት እናንተን የሚያቆይ እናመሰግናለን ወንድሞቼ። በጣም ቴንኪዩ ሶ ማች ቲትዬ፣ ሁላችሁም። እሺ ቴንኪዩ የኔ ቆንጆ፣ እግዚአብሔር ያክብርሽ። እሺ አለው በደንብ ነው የምረዳሽ እናትዬ። እሺ እኔ እናት መግባት አይደለም ቲትዬ፣ ፕሊዝ ፕሊዝ ፕሊዝ። እዚህ ጋ አሁን ስሜታዊ ሆነን ቃል ምንገባው ብቻ አይደለም፣ ቃል መከበር አለበት። እሺ እኔ እናት፣ ለምን ብዙ ጊዜ ሰው እንደዚህ ላይፍ ላይ እንደዚህ ያስገባለሁ አይዞሽ ይልና ተግባር ላይ ትንሽ ወደኋላ ያፈገፍጋሉ። እና እባካችሁን የገባነውን ቃል በስ ትክክል እናድርግ። እሺ ትክክል እናደርጋለን። እሺ አዎ በቃ ሰላም ዋሉልኝ እናትዬ፣ እወድሻለሁ። አይዞሽ። እሺ እኔ እናት፣ እኔም እወዳችኋለሁ። ማይ አላህ ይጠብቃችሁ። እናመሰግናለን እህታችን ኩዊን፣ መቀጠል ትችያለሽ። ኩዊን መቀጠል ትችያለሽ። እባካችሁ የገባችሁ ሰዎች እያሳጠራችሁት የምታወሩትን ነገር እንትን አሉ። ኩዊን አውሪ ወይ ውረጅ። ኩዊን ምክርና ቡጢ ለሰጪው ቀላል ነው ይባላል። እኛ ቤታችንን ከሰራን በኋላ ትመክሩን አላችሁ። ወረጅ ይኸው ናግባና እንትን በል ወደ ሀሳባችሁ እየገባችሁ ወደ ሀሳብ። ሰላም ናችሁ? እንዴት ናችሁ? ሰላም አለን። ማዘር ሰላም ነው? እንዴት ኖት? ደህና ነኝ። እንደምን አለን። እዚህ ውስጥ ያው ማንም አያውቀኝም ብዛት። እኔ እንትን የምለው ማሜ ፕሬዚዳንት ጋር ነው እና አስገብቼላቸዋለሁ ለማዘር። እዚህ ጋር ወሬ ሳይሆን ማስገባት ካለባችሁ ማስገባት እንጂ ይሄው አስገብቻለሁ እንትን ብያለሁ ምናምን ከምትሉ ሪሲቱን እያመጡ እንደዚህ ቢያሳዩና
ብሩን ብትመዘግቡ አሪፍ ይመስለኛል። ወሬ ብቻ ምንም አይሰራም። ያስገብቻለሁ ምናምን ተረትና ምሳሌ ምንም አይሰራም። እዚህ ጋር ቁጭ ብሎ ኮይን ለመሰብሰብ ምናምን የሚፈልጉ ሰዎች አሉ። ይመጡና አስገብቻለሁ ፎሎ ለመሰብሰቢያ ምናምን ይፈልጉ አሉ። ያው በትልቁ አድርገውና አሳያቸው 600 ድርሃም አስገብቼላችኋለሁ። በኢትዮጵያ 29 ሺህ ብር ነው። ወሬ ምንም አይሰራም ብራዘር ኡስማንዬ። ያው ስላመጣቸው ቴንኪው። ለሌላ ሰው ግን እዚህ ጋር እየመጡ ይሄ አንተ አሁን የማውቃቸውን ነው የማስገባው አትበል። እኔ አታውቀኝም። የማታውቀው ሰው ነው እዚህ ጋር ሊያደርግ የሚችለው። ከዚህም የበለጠ ልናደርግ እንችላለን። የሚፈልጉት ነገር ካለም እንደዚህ የሚመጡ ከሆነ እናንተ ጋር ያውሩን፣ ችግር የለውም እንመጣለን ባባዬ። እና የማታውቀውንም ሰው አስገባ፣ የምታውቀውን ብቻ አታስገባ። ይሄን ለማለት ነው። ከቅድም ጀምሮ እየጨቀጨቁ ነበር። ችግር የለውም፣ ካነሰም እንጨምርላቸዋለን። እሳቸው ደስተኛ ይሆኑ። አላየሁሽም፣ ለዛ ነው አስገብቼ። አንተንማ እኮ አስገባኝ አልኩ። አይ ከላይ ብያት ነበር። ቲቲ ነው ምናምን ያው ኡስማን እያወራ ስለነበር አላየኝም። ሞዴሬተር ስለሌለኝ ነው። እውነት ምርጥ ሰው ነህ። እግዚአብሔር ያግዝህ። እውነት ችግር የለውም። ሁላችሁም እንደዚህ ችግር ካነሰ ችግር የለውም። ችግር የለውም። ያው እኛ ብዛት ማሜ ፕሬዚዳንት ማሜን ካወቃችሁት እሱ ጋር ነው የሆነ አንድ ቀን እንደውም ለአመት ባለ ወደ 100 ምናምን ሺህ ብር ነው ያዋጣ ነው። ያው እዛ ነው የምንተዋወቀው። ያው ልክ ነህ ሪቻርድ፣ እውነትህን ነው። ማሜ ጋር የሆኑ እናቶች ወንድምየው ስራ እየሰራ ምናምን ብር